ኃይለኛ እየሄደ ያስገብራል ሌትም፣ መሬት የሁሉም ናት ባለቤት የላትም። ታላቁ ባለቅኔ ከበደ ሚካኤል። ይህ አባባል ዩናይትድ ስቴትስን በደንብ አድርጎ ይገልጻታል። ልድገሙ። ኃይለኛ እየሄደ ያስገብራል ሌትም፣ መሬት የሁሉም ናት ባለቤት የላትም። እርግጠኛ ነኝ ዶናልድ ትራምፕን ይሄ የዘር ሀረጋቸውን ብናጠና አያት ቅድመ አያቶቻቸው አውሮፓ አንዱ ሀገር የገቡ ነው የሚሆኑት። ብዙዎቹ ፕሬዚዳንቶቻቸው ግለ ታሪክ ላይ ሳነብ ከአውሮፓ ነው የሚቀዳው። የመጀመሪያዎቹ ህዝቦች ህንዶች ናቸው። ሁለተኛ ህዝብ ሆኖ የቀጠሉት ነጮች ናቸው። ሶስተኛ የሆነው በባርነት የተፈነገለ ጥቁሩ ነው። ከዛ እያለ ቻይኒዞች ሁሉ ገብተዋል። አንድ በተጓዦች ላይ የሰራ አንድ ሰው በደንብ እውቀቱ ያለው በዚህ በማፕ ጥናትና ምርምር ላይ አንድ መጽሐፍ ጽፎ ማየቴ ያስታውሳለኝ። አውሮፓውያን ተጓዦች ናቸው አሜሪካን እናገኙ ብለን የምንማረው የሚነገረንም፣ ግን መጀመሪያ ያገኟት ቻይኒዞች ናቸው ብሎ ነው ደራሲ ይህን ሊያሳምነን የሚሞክረው። እና ማስረጃም ሲተውልን በሄዱበት ድንበርና ደሴት ላይ ከሴቶቹ ጋር ስለሚዋዙ ዘራቸውን ትተው ነው የሄዱት። እና ዩናይት ስቴትስ ከሚገቡ ድረስ እንትን ይላል። በአሜሪካን ስልጣኔ ላይ የራሳቸውን አስተዋጽኦ አላቸው። ቻይኒዞች ገብተው ያዋጡት አለ። እኛ ጋር እንኳን ስንመጣ አጼ ቴዎድሮስን ለማስወገድ ጀነራል ናፒር ሲመጣ የመንገዱን ስራ የሰሩ የነበሩ ቻይኒዞች ናቸው። ይሄን ማንበቤን አስታውሳለኝ። ይሄዳል ጉልበተኛው። ከዛ በኋላ እያቀና ህይወት ትቀጥላለች እና ከብዙ መቆየት በኋላ ግን ባለቤት የሆኑ ይመስለዋል። እና ይችን ቅኔ ከበደ ሚካኤል ምናልባት ለአሜሪካኖች ሆነ የተቀኙት ብዬ እንዳስብ ያደርገኛል። እንጠላለፋለን። አሁን ከጓደኞቼ ጋር ተደዋውዬ ሳጣራ ጥቁሮቹ ናቸው ሶማሊያዎቹን ለጥላቻ እንዲዳረጉ ያደረጓቸው። በቲክቶክ ላይ በዩቱብ ላይ በምን ላይ እነሱን በተመለከተ ጸያፍ ነገር ሲጽፉ ያው ዋይት ሀውስ አካባቢ ትኩረትን ሳቡ ብለው ጓደኞቼ የነገሩኝ። ጥቁሮች ተሳስተዋል። ሂትለር ሲነሳ የሰራውን ጥፋት አስታውሱ። መጀመሪያ እነማንን ነው የኮነነው? አይሁዶችን። ከዛስ አይ እኛን አያገባንም እነሱን እኮ ነው እየኮነነ ያለው። ከዛስ ኮሙኒስቶችን። ከዛስ እያለ አውሮፓውያንን የነጠለ መምታትና መፍጀት ጀመረ። ስለዚህም ለሶማሌዎቹ የተሳበ ቃታ ወደዱም ጠሉ እነሱ ላይ ማተኮሩ አይቀርም። አውቃለሁ ብዙ መከራና ስቃይ የጥቁር ሕዝብ እንደተቀበለ፣ በብዙ መልኩ ግን እንደለዘበ። እንደዛም ሆኖ ግን አሁንም መጠላላቱ፣ አሁንም አንዱ ሌላውን ከፍ አንዱ ሌላውን ዝቅ አድርጎ ማየቱ ባህላቸው ነው። ይህንን እያስተዋልኩ ባለፈው ሳምንት በሰራው ፕሮግራም ላይ ቆዘምኩበት። በርካታ ሰው ተመልክቶታል። አያሌ አስተያየት ሰጥታችሁኛል። በእንዲህ መልኩ አቀርበዋለሁ። ለሴቶ 87% ከመቶ ሺህ ህዝብ ራሱን ይገላል ብዬ ስል ሁለት ጓደኞቼ ወይም ወዳጆቼ ግሰጣ ባለበት እንደው ፐርሰንት ገብተዋል ነው አንደኛውም ያለኝ። ተሳስቻለሁ። 87% አይደለም መሆን የነበረበት 87.5% ነው የሚሞተው። በርካታ ነው አውቃለሁ። ለምን ራሱን የቻለ ጥናትና ምርምር ይፈልጋል። ዌብሳይት ውስጥ ገብቶ ማየት ነው። ከምታወቁ ሀገሮች የተወሰኑትን ልጥቀስላችሁ። ዚምባብዌ 23.6%፣ ደቡብ አፍሪካ 23.6%፣ ሞዛምቢክ 23.2%፣ ማዕከላዊ አፍሪካ 23%፣ ሩሲያ 21.6%፣ ደቡብ ኮሪያ 21.2%፣ ቦትስዋና ሀብታም ሀገር፣ የኛ ሐኪሞች በብዛት የሚኮበልሉበት ሀገር ነው። አሁን ቦትስዋና 20.2%፣ ዩክሬን 17.2%፣
ሰባት እንግዲህ በእንቅርት ላይ ጆሮ ደግፍ ነው። ጦርነቱ ደግሞ የሚያመጣውን ፍጅት ይዩት። ያሳዘነኝ የሰለሞን አይላንድ አሁን ብዙ ህዝብ የሌለበት ጸጥ ያለ አንድ ደሴት ላይ ጥቂት ሰዎች የሚበላ የሚጠጣ በደንብ ኖሯቸው ደስ ብሏቸው የሚኖሩበት ይመስለኝ ነበር። እዛም 17.4 ከመቶ ሺህ ህዝብ ሰው ራሱን ይገላል። ለምን? ራሱን የቻለ ጥናትና ምርምር ያስፈልገዋል። ራሱን የቻለ ገንዘብ ተመድቦ ሳይንቲስቶች ሄደው ለምን ብለው አጥንተው ሊደርሱበት ካልሆነ በስተቀረ በእንዲህ አይነት በወፍ በረር ቅኝት በሚደረግ መረጃ ልውውጥ ላይ እኔ ልደርስበት አልችልም። ገብቻ አየሁኝ። የሊሴቶ አስደንግጦኛል። ስናገር ከወዳጆች አንዱን ፐርሰንት የሚለው ነገር የገባኛል መሰለው። እንደዛ አለኝ። እልቂት ነው። ወደ 12% ይተርፋል። ያ ደግሞ ለዘር ይቀጥላል። አርክቲክ አካባቢ ሊሚንግ የሚሏቸው ትንሽዬ ፍጥረት አለ። ለኢማጂኔሽን እንዲበጀን ምናልባትም ከአይጠ ሞጎጥ መለስ ከአይጥ ከፍ ያለ ነው። ይሄ ፍጥረት ላይ በርካታ ጊዜ አንብቤያለሁ። ትላንት ማታም ዌብሳይት ውስጥ ገብቼ ሊሚንግ ላይ መረጃ ጠየቅኩኝ። ይበላሉ፣ ይጠጣሉ፣ ይራባሉ፣ ምድርን ይሞሏታል። ማንም ሳያዛቸው፣ ማንም ሳይነካቸው ከዛ ውስጥ የተወሰነው ቡድን እየዘለለ ገደል እየገባ ራሱን ይገላል። በፊልም የተደገፈ ትዕይንት አይቻለሁኝ። ራሱን ይገላል። ልክ እንደ ለሴቶቹ የተወሰነ ፐርሰንት ሲቀር ኧረ ጎበዝ እኛም ለዘር እንትረፍ እንጂ አይነት ነገር ተብሎ እንደገና ህይወት እንድትቀጥል ይሆናል። ከአፈ ታሪክ ጋር ያያይዙታል። ከበርካታ ቦታዎች ነው እየገባው ያየሁት። አንዳንዱ ከአፈ ታሪክ ጋር ያያይዘዋል። አንዳንዱ ደግሞ በፊልም ካሜራ ቀርጾ እየሄዱ ሲፈጠፈጡ ያሳይሃል። ለምን ይበላሉ፣ ይጠጣሉ፣ ይራቡና አንድ ቦታ ላይ ሲደርሱ ከሞት ጋር የሚጨባበጡበት ይሆናል። ይህን ማናችንም መርምረን የምንደርስበት አይደለም። ሰው ልጅ የሚበላው ስላገኘ፣ መጠለያ ስለኖረው፣ መንፈሱ ሙሉ ስለሆነ፣ አገር ስላለው ብቻ መኖር ይችላል። አላቅም። ለእኔ እነዚህ በቂዎች ናቸው ብዬ እገምታለሁ። መንፈሴ ሙሉ አድርጌ የምታገለውን ነገር ፈጥሬ የሆነ ጥረት አድርጋለሁ ብዬ አስባለኝ። አንዳንዱ ግን በጸጥታ ውስጥ ስቃይ ውስጥ የሚገባ አለ። የሚያሳድደው ሲኖር መኖር የሚጀምር እኮ አለ። አስደንጋጭ ነው ተፈጥሯችን እና በምን ምክንያት እንደሆነ አላቅም የሊሴቶ ከፍ ይላል። ሌሎችም አያሌ ሀገሮች እዚህ ላይ ተጠቅሰዋል። እኔ 20ውን ብቻ ነው ሳምንት እንዳወጋሁት። ምናልባትም ከኛው መሀል ደግሞ ኢትዮጵያ ውስጥ ያለበት ሁኔታ ብዬ ስል በጣም ዝቅተኛ ነው። እሱም አዲስ አበባና አካባቢ ነው ሰዎች የሚገሉት ራሳቸውን ብሎ ነው መረጃ የሰጠኝ። ቻሌንጅ ለሰው ልጅ በጣም አስፈላጊ ነው። መፈተን፣ የሚታገለው ነገር መኖር ቢቻል የሚኖርበት ዳር ድንበር የተከበረ ሰላም የሰፈነበት ከዛ በኋላ ከተፈጥሮም ከሳይንስም ከምንም ጋር የሚታገልበት አይነት ሁኔታ ሰው ያስፈልገዋል። ምናልባትም የዛሬ 30-35 ዓመት ገደማ ይሆናል ከጓደኞች አንዱ አሁን ዩናይትድ ስቴትስ ውስጥ ያለው ሲራክ በሬ ሊቢያን ጎብኝቶ ነበር። ዛኔ ሊቢያን በፍስሐ ነበረ ማሙር ጋዳፊ መራቸው የነበረው። አንድ ሊቢያዊ ስኮላርሽፕ ደርሶት አገሩ ቢሄድ ሚስት ካለው ሚስቱን ይዞ መሄድ ይችላል። እጮኛም ካለው እጮኛውን ይዞ መሄድ ይችላል። እንዲህ ድረስ እንዲመቸው ያደርጋል። በተጨማሪም እዛው ሆኖ ለአቅመ አዳም ሲደርስ የቤት ቁልፍ ይሰጠዋል። ከነዳጅ ሽያጭ አካውንቱ ሲከተትለታል። ሲወለድ አካውንት ተከፍቶለት ገንዘብ እንዲጠራቀምለት ይደረጋል። ትምህርት በነፃ ነው፣ ሕክምና በነፃ ነው። እንዲህ ብቻ አስቡት። ይሄ ሁሉ እያለ ግን ሊቢያን ምንድነው ደስተኛ ሳያደርጋቸው ቀርቶ ያንን ማዕበል ተቀላቅለው አሁን ያለችውን ሊቢያ የፈጠረችው ብላችሁ እንድታስቡ ያደርጋል። ባልሳሳት ከ8-9 ዓመት በፊት አንድ ሰው ደወለልኝ። በአጋጣሚ
የከተማዋ እምብርት ላይ ነበር የነበርኩት። እገሌ ገሌ ይባላለሁ አለ። ሊቢያዊ ነው፣ አረብ ነው፣ አሜሪካዊ ሆኖ አሁን ዩናይት ስቴትስ የሚኖር የዩኒቨርሲቲ መምህር ነው። አንድ ወዳጅህን የሰጠኝ ስልክህን አለኝ። እሺ ምንድን ነው የፈለግከው አልኩት። በስደት ላይ ጽሁፍ ልጽፍ ነው፣ ግጥምም እገጥማለሁኝ። አንተ መረጃ ይሰጥሃል፣ መጽሐፉንም ሲጠቁመሃል ተብዬ ነው አለኝ። በአጋጣሚ ጊዮርጊስ አካባቢ ስለነበርኩ ጊዮርጊስ አሮጌ መጽሐፍ ተራ ቀጠርኩት። አሁን አሮጌ መጽሐፍ ተራው የለም፣ ያው በኮሪደር ልማት ተነስቷል። ወደፊት እናቋቁማቸዋለን ብዬ አስባለሁ። እኔ የራሴ ፕሮጀክት አለኝ፣ ይሳካልኛል ብዬ ተስፋ አደርጋለሁ። አንድ ላይ መጽሐፍ ነጋዴዎችን የማሰባሰብበት ቋት አፈጥራለሁ ብዬ የሰራሁ ነው። ጊዮርጊስ ጠራሁት፣ መጣ። ዘነበ ሞሌን አወቀ፣ የኔን መጽሐፎች ጠየቀኝ። ልጅነትን መረጠ መሰለኝ። በተረፈ በስደት ላይ የተጻፉትን መጽሐፍ በቅናሽ እንዲሸጥለት አረኩኝ። ሌላ አንድ መጽሐፍ ፒያሳ አለ፣ ወክ እያደረግን እንግዛ አልኩት። እሺ ብለን እየተጨዋወትን ስንሄድ የእናንተ አብዮት አለኝ። እሺ አልኩት። የእኛን አብዮት የ66ቱ ማለት ነው። ተማሪዎች ያቀጣጠሉት፣ በወታደሮች ታፍኖ አብዮቱ የተሳሳተውን መንገድ ተከተለ አለኝ። እሺ እናንተ ስጋውን የተካሄደው ምንድን ነው ስለው፣ እኛ ጋር መሐመድ ጋዳፊ ሆዳችንን ሞላው፣ መንፈሳችንን ባዶ አደረገው። አሁን ደግሞ 150 ሚሊሻዎች እያተራመሱን ነው አይነት ነገር አለ። ብዙ ነው በዛች ሀገር ላይ የሚለቀቅ ነገር እና የሰው ልጅ ቻሌንጁን ማጣት የለበትም። ለእኔ የሚታገለው ነገር ያስፈልጋል። ሁሉንም ነገር እንትን አድርገህለት ሙቅ ማኘክ ሲሆን ይቀናጣል። በጸያፍ ይወቀሱ እንደነበር አስታውሳለሁ። ሩሲያ ውስጥ ለትምህርት ሄደው ከጓደኞቼ ጋር ኮርስ ወስደዋል። ሊቢያን መርከበኞች ወስደው ላዳ ነው ያለው መኪና ገዝተው የሚፈለጉበትን ያህል ጊዜ ከተጠቀሙበት በኋላ ወደ ሀገራቸው ሲሄዱ ሸጠው መሄድ ይችላሉ። ግን ያልደከሙበት፣ ላባቸውን ያላፈሱበት ተፈጥሮ ዝም ብላ የሰጠቻቸው ገንዘብ ስለሆነ ኢንጂኑን አስነስተው ፍሬን ለቀው ቁልቁለት ላይ ለቀውት የሚሄዱበት ጊዜ አለ። ይህንን ጓደኞች አብረዋቸው ተምረው ታዝበዋቸው ነግረውኛል። የኔ ጓደኞች ሩሲያ ውስጥ ተምረዋል። ሌላው ሱቅ ገብተህ ለእጮኛ ወይም ለምትወዳት እህትህ ሽቶ ለመግዛት ስትከራከር ሊቢያው መጥቶ ይከፍልልሃል። በፍጹም መቀበል መቻል የለብህም። በሚቀጥለው ቀን መሰደቢያ ነው የሚሆነው። ትምህርት ቤት ስትገባ አንተ ምናምን ብሎ ጸያፍ ነገር ይናገራል። ሊቢያ ውስጥ ተሰደው የነበሩ የሰፈር ልጆች በተለያየ አጋጣሚ ሳይሰምርላቸው ተመልሶ ከመጡ ልጆች ጋር ስንጨዋወት የፈነዳች ቧንቧ እንኳን መጠገን አይችሉም። ቻሌንጃቸውን ተነጥቀዋል። ስለዚህም ለምንድነው ይህን እንደዚህ ማጠግነው ምስል እንደ እኔ ግብፃዊ መሰልኩ እንዴ ነው የሚለው። አነስተኛውን ስራ በሙሉ ግብጾች ወረው ይዘውታል። ሊቢያንስ እንዲሁ ተንጠራርተው አሁን ያሉትን ሊቢያ እንድትፈጠር ሁሉም የየራሱን ናዳ አውርዶባታል ብዬ ነው የማስበው። አንዳንዴ አንድ ህዝብ ይኑረው፣ ዘርቶ ለመቃም ወልዶ ለመሳም አገሪቱ መመለስ ያለባትን ነገር ትመልስ። ከዛ በኋላ ፈተናህን፣ ትግልህን፣ መጣጣርህን ማንም ሰው ባይነጠቅ ጥሩ ነውና ሊቢያን ምናልባትም ፈተናቸውን፣ ጥረታቸውን መሐመድ ጋዳፊ ቀድሞ ነጠቃቸው። በኋላ ደግሞ የፈተና ጎርፍ ወይም የፈተና ማዕበል ድራሻቸውን አጠፋው። አንድ የሆነ ችግር አለብን ኢትዮጵያ እና ኢትዮጵያን ስንባል አላቅም። ኢትዮጵያ ዋንን ነው ማውቀው፣ በተወሰነ ደረጃ ነው ሌላውን ዓለም በማንበብ ልረዳ የምችለው። አብረን ስንሆን እዚህ የምንኖርበት አትሞስፌርን እንጠላዋለን። ለምን አላቀውም። ከሁሌም ያልፍልናል። ተአምር ይፈጠራል ብለን የምንገምተው ባህር ማዶ ነው። ከባህር ማዶ አንድ ሰው ትምህርቱን ጨርሶ በአግባቡ ማድረግ ያለበትን አድርጎ እዚህ መሀላችን ሲገባ ለምን መጣን? የመጀመሪያ ጥያቄያችን ያስደነግጠኛል። እኔ ሰው አገርህ አትግባ ዘላለም ኮብለህ ቅር ማለት ለኔ ነውር ነው። እንዲህ እናደርጋለን። የአንድ ጓደኛዬ ልጅ የ13 ዓመት ልጅ ሆና ጀርመን ሄደች። እናቷ ጀርመን ነበረች። 13 ዓመት እዛ ቆየች። የመጀመሪያ ዲግሪዋንም ባለሳሳት ሁለተኛውንም ሰራች።
ከዛ ብቅት ያለ የጀርመን እውቀት እንዳላት ሲያውቃት የጀርመን መንግስት እዚህ የሚሰጥሽን ጥቅማ ጥቅም አገርሽም ላይ እናደርግልሻለን፣ ልክ ጀርመን ውስጥ ያለ መምህር የሚከፈለውን ኢትዮጵያም ውስጥ ሆነሽ እንዲከፈልሽ እናደርጋለን እና ጀርመን ስኩል ሄደሽ ልታስተምሪ ዝግጁ ነሽ ይችላል። በታላቅ ደስታ ብላ መጣች። እኔን የቅርብ ቤተሰብ ስለሆንኩ ልጅቷን ከውልደቷ እስከ አስተዳደጓ ድረስ አውቃለሁ። አባቷ ከልክ በላይ ያፈጥናት ነበረ። ብዙ ነገር ነው በልጅነቷ እንድታውቅ ያደረገው እና እኔ ብዙ ጊዜ ወቅሰው ነበር። ልክ አይደለህም፣ በልክ እንድታውቅ አድርግ፣ ከልጆች ጋር እንድትጫወት አድርግ፣ ጭቃም እንድታቦካ ድኩኩሉም እንድትጫወት አድርግ እንጂ እንደው ዝም ብለህ ያላቅሟ እንደዚህ አይነት መረጃ መጋት ልክ አይደለም እያልኩል ነበር። ልጅቷ ግን ጀርመን ስትሄድ ይሄ ፈጣን የሆነ ያገነባብ ስርዓት ጠቅሟት ወዲያውኑ የጀርመንን ነፍስና ስጋ የያዘችው። ጀርመኖቹም እርባና እንዳላት አምነውባት ላኳት። አሁን እዚህ ነው ያለችው። እች ልጅ ባለፈች ባገደሙሽ ቁጥር የቤተሰብ ነኝ የሚል ስጋ ዝምድና አለን ብሎ የሚያስብ ለእሷ የሚቆረቆሩ ለምን መጣሽ? ከገነት እኮ ነው የተባረርሽው፣ እዛው ብትሆኛ አይሻልም ብለው ጨቀጭቋታል። የሚበጃትን የምታውቀው እሷ ናት። ልጅ 26 ዓመት ሞልቷታል። ከ26 ዓመት በኋላ አበሻ ህይወት ውስጥ ጥልቅ ብሎ እንዲህ ኑር ብሎ የሚያስቸግራል። ያሳዝነኛል። ለምን አይገባኝም። ስንታየሁ ገብሩ የሚባል ወጣት ድንግሌን በሚል ርዕስ አንድ መጽሐፍ ጽፎ አንብቤ መድረክ ላይ እኔም ስለ መጽሐፉ የሚሰማኝን ተናግሬያለሁ። አንዱ ገጸ ባህሪ ትዝ ይሉኛል። ገጸ ባህሪው አውሮፓና አሜሪካ በደንብ እውቀት የዘለቃቸው እዛም ያሉበት ዓለም ላይ በአዋቂነታቸው ተቀባይ ኑሯቸው እኔ ጋ ኑር ብለው የሚናጠቁባቸው ምሁር ናቸው። ሰውየው ግን አገሬ ነው መኖር ያለብኝ፣ አገሬ ነው መስራት ያለብኝ ብለው ኢትዮጵያ ይመጣሉ። ኢትዮጵያ መጥተው ማንነታቸውን ደብቀው ነበር ያጥኑና የመረምሩ የነበረው። ልብ ወለዱ ላይ ሳይ ለምን ብዬ ስጠይቅ የትኛውም አብሮህ የሚሰራ መምህርም ሆነ ምናምን ለምን መጣ ነው። የገዛ ሀገርህን ከምንም ከማንም ባነሰ ሁኔታ ማየት እዛኛው ዓለም ላይ ደግሞ ዘላለም የመኖርን ያህል የሚያስደስተው ባህሪ ነው እና እቺ ሀገር የት እንዴት ሆና ነው ልታድግ የምትችለው? ማሰብ የሚችሉ ማውጠንጠን የሚችሉ በኢትዮጵያ ስልጣኔ ላይ ማዋጣት የሚችሉ ሰዎችን እየገፋናቸው ለምን መጣህ እያልናቸው እነሱ ደግሞ መጥተው እኛ ስልጣኔ ላይ ላዋጡ የሚችሉትን ነገር እንዲሞክሩ እድሉን ካላመቻቸንላቸው እንዴት አድርገን ያደገና የለማ የሚኖረው? ከዘፈን አያልፍም እኮ በቃ ዘፈን ላይ እናንቆለጳጵሳታለን ኢትዮጵያ። ግጥሞቻችን ላይ ተአምር ነው የምናወራለት አይደል? ተግባር መሬት ላይ ወርዶ ያንን በተግባራዊ እንቅስቃሴ ሊፈጥርልን የሚችል ከሌለ እኮ ያው እዛው ዘፈኑ ላይ ተገርግደን ነው የምንቀረው። እኔ ይህን ለምን ሆነ ብዬ ከስንታየው ጋር አወራን። ከስንታየው ጋር ስናወራ እኔም እኮ ለእሜ ወደ አውሮፓ ደርሼ ነው ሰርቼ የመጣሁት አለኝ። ይሻልኩት ጨርሼ ስመጣ ሁሉም ሰው የጠየቀኝ ጥያቄ ለምን መጣ፣ ለምን በዛው አልኮበለልክ ብለው አፋጠውኛል ብሎ ነግሮኛል። አገርህንም ራስህንም መክዳት ግን አይቻልም። አንዴ ኦሪጂን ኬንያዊ ኮንክ ኬንያዊ ኮነ፣ ኦሪጂን ኢትዮጵያዊ ኮንክ ኢትዮጵያዊ። በምንም ተአምር መነሻህን ልትበጥሰው ልትቆርሰው አትችልም። ከጓደኞች አንዱ ጀርመናዊ ነው፣ ጀርመን ውስጥ ነው የሚኖረው። ጎበዝ ኳስ ተጫዋች ነው። ምናልባትም ኢትዮጵያ በዛ የኛ የጉርምስና ጊዜ ኳስ ተጫዋቾቿን አክብራ ይዛ ቢሆን ኖሮ ለኢትዮጵያ ብሔራዊ ቡድን ሞገስ ከሚሆኑ ልጆች መካከል አንዱ ነው። ድንቅ የ10 ቁጥራችን ነበር። ግን ኳስ ጥበብ የገባውን ያህል ህይወት የገባው አይመስለኝም። የሚክድህ ይበዛል። በቃ አላረ ገርነት፣ የዋህነት፣ ቅንነት በሙሉ ተደራርበው የተጫኑበት ናቸው እና እውነቱን ነው የሚነግር። ያሳዝነኛል።
ይሄ ጓደኛዬ ጀርመናዊ ሆነ፣ የጀርመን ዜግነት ተሰጠው። አሪፍ ነው በቃ። ስለዚህ የፈለገው ወደ ኢትዮጵያ መጥቶ የፈለገውን ያደርጋል። እንደውም እዚሁ አያት አካባቢ ቤት ገዝቶ አንድ ቀለም ሲያስቀባም ሄጄ አይቼለታለሁ። በቅርቡም ወደ ኢትዮጵያ ይመጣል ብሎኛል። ታናሽ ወንድሙን አግኝቼውና ስናወራ ኢትዮጵያን ካደ፣ ኢትዮጵያዊነቱን ካደ። ጀርመኖች ደግሞ ኢትዮጵያ ስትራብ ጉሮሮውን አንቀው አምጥተው ቴሌቪዥን ላይ ቁጭ ያደርጉታል። አም ጀርመን ይላቸዋል አፉ ሞልቶ። እንግዲህ ገርነት ነው። ጀርመናዊ ነህ ግን ኦሪጂንህ ይሄ የተራበው ህዝብ ነው ብለው ነው የሚያመለክቱት። የሚገርመው ኃይሌ ገብረስላሴ አንደኛ ሲወጣ፣ ደራርቱ ቱሉ አንደኛ ስትወጣ አይነግሩትም፣ አያስታውሱትም። ችጋርና ችግር ኢትዮጵያ ላይ ሲነግስ ወደ ኦሪጂኑ አንቀው እንደሚመልሱት ራሱ አጫውቶኛል። የት ድረስ አናስብም። ይህን ደግሞ እንድናየው ፈልጋለኝ። ጋሽ አበራ ሙላ ገጸ ባህሪ ነው። ይህን ገጸ ባህሪ የሚተውንልን ስለሺ ደምሴ ነው። ስለሺ ሙሉ ባንድ ማለት ነው። ብቻውን ክራሩን ተአምር ነው የሚያሰራው። ድምፁን ያስነካዋል። የራሱ የሆነ ኦሪጂናል ያጨዋወት ስልት አለው። ስለዚህም የጀርመንና አካባቢ ያሉ ኢትዮጵያንን ለማዝናናት የፈለጉ ጀርመናውያንም መጥተው እንዲዝናኑ ለማድረግ ክራሩን ይዞ ሄደ እና ጥብቆ፣ ቁምጣ፣ አንገት ልብስ ምን ይዞ ሄዷል። እና ልጆቻችሁን ስጡናል፣ ህፃናቱን እስክታ፣ የወላይትኛ ባቢራናም፣ የኦሮምኛውን ሸጎዬ ምን አሳያቸውና እኔ ስዘፍን እነሱ እየጨፈሩ ህዝቡን እናዝናናለን ብሎ ዜድ ያበሻ ደግሞ ምናምን ነው ያሉት። የገዛ ቋንቋህን ትንቃለህ፣ የገዛ ባህልህን ዝቅ አድርገህ ታያለህ። ስለሺ ተስፋ የሚቆርጥ ሰው አይደለም፣ ከያኒም ነው፣ የተካነ ከያኒ። ስለዚህ ፈረንጆቹን ህፃናት ተባሰበና እንዴት መቀበል እንዳለባቸው፣ ምን ሲል ምን ማለት እንዳለባቸው፣ ከዛ በኋላ እስክታው እንዴት እንደሚወርድ ጥብቆን አለበሰና ትዕይንቱ በዚህ ቀን ይከፈታል ተብሎ ሲባል እነዛ ልጆቻቸው እዚህ ቦታ ላይ እንዳይሳተፉ የከለከሉ ወላጆች ልጆቻቸውን ይዘው መጡ። ይህ ድረስ እንደማናስብ ልበሉኝ። ሰው እኮ በማንበብ ይማራል፣ ሰው በመማር ይማራል፣ ሰው በመኖርም ይማራል። ተአምር ነው እኔ ልማር የምችለው አሁን አይኔን ስለምከፍት ከጀርመን ይዘው መጡ። ስለሺ በዛ ክራር እያናገረው ልጆቹ እየተቀበሉ ድብልቅልቅ አደረጉት። ህፃናቱ ይሄ የት ሀገር ዘፈን ነው? የኢትዮጵያ። ታዲያ እኔ እያለሁ እነዚህ ህፃናት ፈረንጆቹ ለምንድን ነው የሚጫወቱት? እኔ ለምንድን ነው መቶ ስለሺ ጠይቆ ያልወሰደኝ? አይጠይቆ የነበረ እምቢ ብዬው ነው። ለምን በእኔ ህይወት አንተ ምን አስወሰነ? አባትና ልጅ መነታረክ፣ እናትና ልጅ መነታረክ ጀመሩ። በማስ ነው እንዴት ማሰብ እንደማንችል ነው የሚያሳየ። ሄዳ እንኳን አይንህ አይገለጥም። ያ የሰጡህ ዝቅተኛ ስራ አለ ወይ ትፍቃለህ ወይ ትቀባለህ ወይ ትሸከማለህ። የሚሰጡህ ዩሮ አለ ያችን እንትን እያደረግ ህይወት እንዲህ ነው የምኖረው። እንዘጋለን ለእውቀት። ይሄንን ስሰማ እንዴት እንደደነገጥኩ ነው የማውቀው። ቢያንስ እንዲህ አይነት ነውር ነገር እኔ ባረግ ያለምንም ጥርጥር ልጄን አታልዬ ወይም እንትን ብዬ ሌላ ቦታ ወስጄ አሳየዋለሁ እንጂ ፈረንጆቹ የኢትዮጵያን እስክታና የጉራጌን ጭፈራ ሲጨፍሩ እንዲያዩት አላረግም፣ እንዲያዩ አላረግም። እንዲህ ድረስ ችግር አለብን ሲናስብ እንችላለን እያልን በተደጋጋሚ ራሳችንን እንጠይቅ። አይነ ጥላችን ይከፍፋሉ። ይህ ተስፋ አረጋለኝ። በቃ ተስፋ ነው ያለኝ። ሰንክ ሌላ ማድረግ ስላለኝ መዓት ነው እንዲህ አይነት ነገር የሚያጋጥመኝ። ዩናይትድ ስቴትስ ስንገባ አንዱ ቢታራዬን እያነዳሁ አለ ሸው ዋልኩና ደረስኩባት ብሎ ለጓደኛው ጨውኩሎ ያወራል። ረጅም ጊዜ ደግሞ አሜሪካን የገባ ጎልማሳ እገሌ ይለዋል። አቤት ቢታራ አይደለም ቪታራ ነው አለው።
እናንተ ስሙን አጥኑት እኛ እንነደዋለን አለ የዲቪው ልጅ። አሁን ይሄ ጎንም በቦክስ የመመታት ያህል ያማል። ያ 1960ዎች ውስጥ የገባ ነው እንግዲህ ፈረንጅ ሀገር ሳቴ የተዘፈነለት ፈረንጅ ሀገር ሳቴ ገና እዚሁ ሳለ የገባንካ ብዙነሽ በቀለ የተጫወተችው የተዘፈነለት ነው። 60 ዓመት ዩናይትድ ስቴትስ ኖሯል፣ ግን ጊታር አልነዳውም። እያንዳንዱን ስም ይነግራል፣ እየነቀሰ እየዘረዘረ ሊያወጋ ይችላል። ግን ከንድፈ ሀሳብ ውጪ ሲስተም ውስጥ የሚሰጠው አነስተኛ ስራን ተክኖ ያችን እየደጋገመ ህይወት እንድታልፍ ያደርጋል። ባለፈው የጎንደር ልጆችን አድንቄ ያለኝ ጓደኛዬን አቅጣጫ መርተውታል፣ ቤት በኩል መሄድ እንዳለበትና ህይወት እንዴት ሊሳካለት እንደሚችል። ይሄም ማደንቀው ነው። ገንዘብ እንዴት ይያዛል፣ ፋሽኑ ያለፈበትም ቢሆን ጠንካራ ልብስ የት ጋ ይገኛል፣ ምግብ ቤት ሰርቶ ቢበላ ገንዘብ እንዴት ለዘለቄታው ሊኖር ይችላል ያሳያል። ጋሽ አሰፋ ገንዘቡ ይገኛል፣ ግን መልሰው የሚወስዱበት ስልት አላቸው ይላል። ጎንደሮች መልሰው የማይከፍሉበት ስልት አላቸው ማለት ነው። ይይዙታል፣ ለራሳቸው በደም ይዘውት አገር ቤትም የሚሽሉትን ነገር አድርገዋል። ያሳዘነኝ ጎንደር በሄድኩ ቁጥር ስማርትፎን የያዙ ፀጉራቸውን በደንብ ያንጨበረሩ ፋሽን የለበሱ አያሌ ጎረምሶችን ያለኝ ስጠይቅ ወንድምና እህቶቻቸው ዩናይትድ ስቴትስ ያሉ ናቸው። ልብ አድርጉልኝ፣ የመላኩ ተፈራ ማዕት ነው አያሌ ጎንደሬ ሱዳንን ጥሶ ዩናይትድ ስቴትስ እንዲገባ ያደረገው። ያን መከራ ካሳለፉ በኋላ ግን እዚህ ላሉ ልጆች ብር ይልኩላቸዋል። ብር ሲላክ ልጆቹ ይዛኑበታል፣ በቃ ይዛኑበታል። እና ከሰዓት በኋላ ጎንደር ጭራለች። አንድ ጊዜ ጓደኞቼ ጋር ሆነን ምን ነው ከተማው ጭራለ እንደ ጎረምሳው አይንቀሳቀስ ምን ከሰዓት በኋላማ እየቃሙ ነው አለ። እና እዛ ጋር ልጆቹ ይፈጋሉ፣ አሳራቸውን አይተው ገንዘቡን ይዙታል። እዚህ ልከው ግን ሀገሪቱ ላይ ቦዘኔ እየፈጠሩ እንደሆነ ልብ ብለውታል ወይ? ይህን እንዲያስቡበት ነው የምነግራቸው። ልጆቹ ለዘለቄታው የሚኖሩበት ሁኔታ ካለ መልካም ነው፣ ገንዘብ መድኃኒት ነው። ዝም ብለህ ግን የምትልከው ከሆነ ገንዘብ መርዝ ነው። ልጆችህን፣ ወንድሞችህን፣ እህቶችህን ያጠፋቸዋልና ጎንደሮች ነቃ ብላችሁ ታስቡበት አሪፍ ነው ላለኝ። ጓደኛ አለኝ እዚህ እያለን አዲስ ዘመን ጋዜጣ ላይ በሆሊውድ አክተሮች ይሞላዋል። በቃ የእነሱን ሂስትሪ በመጻፍ በጣም ይወዳቸዋል። የሚገርመኝ አጋጣሚ የመጀመሪያ ዲግሪ የሰራው ቡልጋሪያ ነው፣ ወደ ምስራቁ ዓለም ውስጥ ቡልጋሪያ ሰርቶ በዩናይትድ ስቴትስ ሆሊውድ አክተሮች በጣም በፍቅር የወደቀ ልጅ ነው። ደምስ ቅንም ገርም ነው። ይህን ደግሞ አውቃለኝ። በጣም ቅን ነው፣ በጣም ገር ነው። ሲወድ ከልቡ ነው። አሁን ደምስ ዩናይትድ ስቴትስ ፈርስት ዲቪ ከደረሳቸው ልጆች መካከል አንዱ ሄደ። ፈግቶ መስራት ያለብን ሰርቶ የሚችለውን አድርጎ እናቱ ከማረፋቸው በፊት የደረሰ ይመስለኛል። መጣ፣ አገኘሁት። የመጀመሪያ የጠየቁት ጥያቄ እነዛ ሆሊውድ ላይ አንጸባራቂነታቸውን ኮከብነታቸውን ታበስረን የነበረን አክተሮች ታገኛቸዋለህ ወይ? ያንን ገጽ አሁን በትክትክ ላይ በልጆች ክትባት ላይ በምን ላይ ብንሰራበት እኮ ማህበረሰባችንን እናስተምርበት ነበር። አንተ ግን የበለጠ ሩቅ እንድናይ ጥረህ ያንን አስነብበህናል። አገኘሃቸው ስለው ሩቅ ናቸው። በእኔና በእነሱ መካከል በመንግስተ ሰማያትና የሲኦልን ያህል የተራራቅንን ትልቅ ስህተት ሰርቻለሁ ነው ያለኝ። ደምስ ገርልፍሬንዱን ይዟት ሄዶ ነበር አሜሪካን። መፈነጋገል አለ። መፈነጋገል አሁን ገርልፍሬንድ አዲስ አበባ እያለሁ ይደረግ ነበረ። ገሌት ያለ ቦይፍሬንድ ይሆናል፣
እንደዚህ መዋገሩም አለ። የድሮ ጎረምሳ በተለይ ከእኔ በፊት የነበሩ ጎረምሶች ይደባደቡ ነበር። 1960ዎች ውስጥ እኔ 60ዎች ውስጥ ልጅ ነኝ። ይደባደቡ ነበር በገርልፍሬንድ። እኔ ትዳር ከተመሰረተ በኋላ መፈነጋገል ዩናይትድ ስቴትስ ውስጥ እንዳለ ነው ያወቅኩት። በሁለት ንባቤ ነው። አንድ ተስፋዬ ገብረአብ ሚስቱን ፈቶ ሰከንድ ሳይፈጅ ነው ወንዱ ሰልፍ የያዘው። ያስደነግጣል። ደምስም እንደዚሁ ዲቪ ገርልፍሬንዱን አዲስ አበባ እያለች ምናልባት አንድ ቀን ነው አብራው የወጣችው የመዝናናትና አብሮ የመሆን እድል የደረሳቸው። ከዛ ሄደ ጠራት። ከሄደ በኋላ ጠራት፣ ተፈነገለ። ይሄ በጣም ላይፉን ዜሮ አደረገው። ሞራሉ አሽቆለቆለ። ጠላው ያለበትን ሁኔታ እና መጨረሻ ላይ ከጥቁር ወንድሙና እህቶቻችን ጋር መዋል ጀመረ። ከሀበሻው ተነጠለ። ግንኙነቱን ከነባር ጥቁሮች ጋር አረገ። አንድ አዳኝ ላከለት። በጣም ነው የገረመኝ። የላከላት አዳኝ ኤርትራዊት ናት። አንድ ቀን አንተ እዚህ ታይ ደጋግሜ አይቻለኝ እዚህ ልትቀር አስበሃል እንዴ? ልብ አድርጉልኝ፣ እመለሳለሁ የሚል ተስፋ ያላት ልጅ ናት። ልትቀር አስበሃል እንዴ? እዚህ ከጥቁር ጋር እንትን የምትመጣመጠው ና ብላ ምን ላድርጋ። የሚቀጥለው ሳምንት አንድ ልጅ ኢትዮጵያዊት በርዝዴዋን ጠርታኛለች። ሄደህ ታያታለህ። ቦይፍሬንድ ከሌላት ጓደኛዋ መሆን ትችላለህ። ስለዚህ ሁለተኛ እዚህ እንዳላይ እንደ እህት ነው የገሰጠችው። ደምስ ቅድም እንዳልኩት ሀምብል ነው። እሺ ብሎ ሄደ። እንግዲህ አንድ ናት ያለችው ልጅ ምን ምርጫ አለ? በትበስ ነው ሄደ። አያት፣ መውደድ ነው። ምንም አማራጭ የለም። ምክንያቱም ረሃብ ላይ ነው ያለው። ሰው ሸሽቷል። ወደ ኢትዮጵያዊነቱ እንዲመለስ እች ልጅ የግድ የተበጠሰውን መተሳሰር መልሳ መቋጠር አለባት። ከእሷ ጋር መውጣት ጀመረ። ተጋቡ። በጣም ጠንካራ ልጅ ናት። የገረመኝ እዚህ ቤት ሰርታ ጨረሰች። ቤቱን አከራይታ ሄዳ የተከራያት ሰው ነውረኛ ሆኖ በቃሉ አልገኛለ። ፍቃድ ጠይቃ፣ ረጅም ፍቃድ ጠይቃ መታ። ፍርድ ቤት ክስ መስርታ ሰውየው ረታ። ቤቱን አስለቅቃው ቀለም አስቀብታ ጓደኛዬን ከአሜሪካ ጠራችው። አገኘሁት። እችን የመሰለች ድንቅ ልጅ ማየት ነበረብኝ። እኔ ደግሞ በወቅቱ የሆነ ስራ እየሰራሁ ነበር። ሲያንከወኮኝ እድሉ ሳይኖረኝ ቀረ። አሁን ስሰማ ያም በሸተው እዚህ እኔ የምኖርበት አካባቢ ላይ አፓርታማ ገዝተዋል አሉኝ። አንድ ቀን ይህን ውብ እና ድንቅ ልጅ አያታለሁ ብዬ ተስፋ አደርጋለሁ። ጓደኛዬም በማለፊያ እና ቆንጆ ኢትዮጵያዊ ህይወቱ ተካሰ። ይህን ምስቅልቅል ባንሰራው ጥሩ ነው። ለምን እንደሆነ አላውቅም። አሜሪካኖች ጋር ግን ይህ አይነቱ ምስቅልቅል ባህል ነው። በዚህ ምክንያት ወይም በዚህና በሌሎች ምክንያቶች አንዳንዴ ስልጣኔን የት ድረስ ጸይፈዋሉ መሰላችሁ? ሜክሲካን ምን ይላሉ ሲተርቱ? ጦር ሜዳ የሚዘምትንና ሚስት የሚያገባን አትምከረው ይላሉ። ልክ ነው። ውስጥ ገብቶ የሚያጋጥመውን ከእግዚአብሔር በስተቀር ቢያውቀው የለም። ከተጋባ በኋላ ምንድን ነው የሚያጋጥም? ምንም የሚታወቅ ነገር የለም። በጅምር ፍቅር ላይ ያለህ መፈነገል አለ። አሜሪካን ስገባ ይሄ እግረኛ ምን ያደርግልሻል እየኳተነ ምናምን ይባላል። በቁስ ነው ሰው የሚወዳደረው። አስደንጋጭ ነው። ስለዚህም ምን ብለህ ነው ሚስት የሚያገባን ሰው ልትመክረው የምትችለው? ውስጥ ገብቶ የሚያጋጥመውን እጣው እድልና ጊዜ የተጻፈለትን ይጋፈጠዋል። ጦር ሜዳ የሚሄድንስ እንዴት ነው የምትመክረው? ተጠንቀቅ፣ ያውቀዋል። አስቸጋሪ ነው። እኔ አንድ ቃል እዚህ ላይ ልጨምር። የሚሰደድም ከአገሩ የወጣ አገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ አይደለም ምንለው ተረታችን። አንጋፋው ድምፃዊ ይርጋ ዱባለ እየጨቀጨቁ አስቸግረውት ነው መሰለኝ ቢጭኑት መኪና ይል ነበረ። አህያ ነው። የት ድረስ ነው ሰብአዊ መብትን የሚረግጡት? ይኸው ልትኖርበት አትችልም።
ከዚህ በኋላ ጠንቀቅ በሉ፣ ኑና ተመዝገቡ፣ የሞላው ዲቪ ይሰረዛል፣ ባክስትሪት እየተጠና የተሳሰር ስህተት ካለ አይነት ነገር እያለ እያስፈራራ ነው። እንዳውም ይህን ሳምንት ለዝቧል፣ የዘለለው መሰለኝ። የሚቀጥሉን 3 ዓመታት ተሽለኩልከን እንችለዋለን ወይስ አገር እንዲኖረን እንስራ? ቢያንስ በልብህ አገርህን አትግዳት፣ በልብሽ አገርሽን አትግጃት። ስርዓቱን መጥላት ማናችሁም መብታችሁ ነው። ስትመለስ ተረጋግተህ አስተውለህ አውጥተህ አውርደህ ታደርገዋለህና ያን ብናስብ ማለፊያ ነው ብዬ እገምታለሁና እንዴት አድርገህ ነው የሚሰደድን ሰው የምትመክረው? መምከር በጣም ከባድ ነው። በቃ ወስኗል። ከፊት የሚገጥመው መከራ ነው፣ ሞት ነው፣ ቸነፈር ነው፣ ረሃብ ነው። ይቀበለዋል። አንዳንድ አስተዋይ አለ። አሁን እዚህ ካነበብኳቸው ሰዎች መሃል ተፈራ ሰይፉ፣ የደበበ ሰይፉ ወንድም የነበረ ልጅ ሊሰደድ ሲወስን ከአዲስ አበባ ደብረ ዘይት ድረስ በእግሩ ሄዷል። ውልቅልቁ ወጥቶ 2 ሊትር ውሃ ጨርሶ ደረሰ፣ አደረ። መከራውን ለመለማመድ ይሄ በእግር የሚጓዝ የግድ ነው ያን ማድረግ ያለ። በአውሮፕላን የሚሄድ ደግሞ መዓት የሚያጋጥመን ምስቅልቅል አለ፣ ካልቸራል ሾክ አለ። እዚህ ትንሽ ትልቁ ያዋራሃል፣ ቢያደናቅፍህ እኔ ነኝ ይልሃል። እዚህ በአፍጢም ብትደፋ እኮ ዞር ብሎ የማያይህ ማህበረሰቡ ውስጥ ነው የምትሄደው። ስለዚህም ምን ብሎ ነው የሚመከረው? ከባድ ነው። ግን ከአስተዋዮች መካከል እንደገሌ አስብ፣ እንደገሌ ይሁን ብሎ ማለቱ ደግሞ ለእኔ አስፈላጊ መስሎ ይታየኛል። ዩናይት ስቴትስ ውስጥ ካሉ ወዳጆቼ መካከል አንዱ ባዩልኝ ይባላል። አርክቴክት ነው። ባዩ በተወሰነ ጊዜ አንዴ ይደውልኛል። አንድ የነገረኝ መረጃ በጣም የወደድኩት ነው። አሁን ደግሜ ላወራው ነው። የወደድኩት ነው ስል አእምሮ ያለው ኢትዮጵያዊ ነው። አእምሮህን እንደዛ ነው መሳል መቻል ያለብን። ይህ ስለ አእምሮ ያለው ኢትዮጵያዊ ሴኩሪቲ ጋርድ ነው። የጥበቃ ስራ እየሰራ መጽሐፍ ማንበብ ይችላል። ሲወጣ መንጌቱን መክፈት ሊሆን ይችላል፣ ወይ የሆነ ነገር ይነካዋል፣ ይከፈታል፣ ይገባል እንደዚህ። ከዛ በኋላ ደግሞ የማንበቢያ ጊዜ አለ። በጣም ሰፊ የማንበቢያ ጊዜ ነው የሚኖረው እዛ ጋር። ያነባል። አንዱ ፈረንጅ አየውና ይህ የምታየው ነገር እየገባ ነው አለው። ለምጸት ነው፣ ሲያላግጥበት ነው፣ ሲንቀው ነው፣ ዝቅ አድርጎ ሲመለከተው ነው። ይሄኛው ደግሞ ባበሻ ስልት አይ የፈረንጅኛ አልፋቤት እየተማርኩ ነው፣ አም ለርኒንግ ኢንግሊሽ አልፋቤት ነው ያለው። ፈረንጁ ተናደደ። አንዳች የሚያክል የኒዮም ቾምስኪን ወይም የአንዱን ፈላስፋ መጽሐፍ ይዞ እያገላበጠ እንዴት ነው በኤቢሲዲ እዛ ላይ የሚጠናው? ፈረንጁ በጣም ተናደደና ሄደና አለቃው ጋር ከሰሰው። ከሶት አለቃው ደንበኛ ንጉሥ ነው የሚሉት አባባል አላቸው። ይቅርታ ጠይቀው ይሄ ሰው ይቅር ተሰኝቶብሃል አለው። ይሄኛው ደግሞ በእኔ ባህል አለ፣ ባዕድ ነኝ ነው። በእኔ ባህል አንድ ሰው ያጠፋው ጥፋት ይነገረዋል። ከተነገረው በኋላ ነው ይቅርታ የሚጠይቀው አለ። ፈረንጁ ይሄኔ ኮምፕሌን የሚያደርግበት ቅሬታውን የሚያሰማበትም የተጨበጠ ነገር የለውም። ቢደግሞ ቢለውም ራሱ ነው መሳቂያ የሚሆነው። ስለዚህ ጥሎት ሄደ። ጥሎ ሲሄድ አለቃው ጎበስ ሂድ ወደ ስራ ተመለስ አለው። ወደ ስራው ሄደ። ከዕለታት በኋላ ይሄ ፈረንጅ ተመልሶ መጣ እና ዛሬ እረፍት የሚኖርህ ይመስለኛል፣ ይመችሃል ይለዋል። የሚመቸውን ቀን ይነግረውና ይዞት ይሄዳል። የት? ቤቱ ሲሄድ ግጥግጥ ብሏል፣ መጽሐፍ በመጽሐፍ። ኢትዮጵያ ይሰከረ። ዋው ይሄ ሁሉ መጽሐፍ ያንተ ነው ብሎ በመደነቅ ዓይን ሲያየው፣ አዎ ግን አንዱንም አላነበብኩትም፣ እነዚህም በሙሉ ያነበበው አባቴ ነው። አሁን እዚህ ያመጣሁ ለምን እንደሆነ ይገባል አለው። ማንበብ እንድታስተምረኝ ነው ያለው። እርግጠኛ ነኝ ኢትዮጵያዊ ያስተምረዋል። ይሄ ኢትዮጵያዊ ኢትዮጵያ መጣኸው፣ ኬንያ ወስደህ አስቀመጥከው፣ ዩናይት ስቴትስ ተቀመጠ፣ ምንም ንቅንቅ የለም። ተፈጥሮን ያውቃታል። ህይወትን በምልአት ሊኖርባት የሚችል ሰው ነው። አመራር ላይ ብታስቀምጠው በስናሱር ሊመራህ የሚችል ነው። ይሄ ስል ጭንቅላት ደግሞ ያለ ምክንያት የመጣ አይደለም። ምናልባትም ከስልሳዎቹ ትውልዶች አንዱ ሊሆን ይችላል።
አሁን እንደሱ ለመሆን የበኩል ጥረታችሁን ብታረጉ ይህን ዓለም ሳትፈሩ ትኖሩበታላችሁ። አለበለዚያ ግን ይህ የምንኖርበት ዓለም ከባድ አስቸጋሪና ፈታኝ ነው፣ ሲኦል ነው ብዬ ነው የማምነው። ምክንያቱም እኔ ተረጋግቼ እዚህ ቤቴ ውስጥ ጸጥ ባለ ሁኔታ እያነበብኩ እያጠናሁ ለመኖር የሚፈልገኝ ነገር እየተመለሰልኝ እኮ ሬዲዮ ምን እየሆነ እንደሆነ ይነግረኛል። ዌብሳይቱ ላይ የሚለቀቁትን ዜናዎች ያሸብረኛል። ተስፋዬን የሚያጨልሙ አያሌ ነገሮች እየተካሄዱ እንዴት ነው ይህን ምድር ገነት አድርጌ ላስበው የምችለው? አንዱ አሁን ይሄ ምድር አይደለም አይነት ነገር ሊሞግት ሞከረ። ምንም ካልሰማው ሁሉንም ነገር አያገባኝም ብለህ ከተውከው፣ እኔ ግን የማንኛውም ሰው ህይወቴ ነው። የማንኛውም ሰው ህመም ህመሜ ነው። የማንኛውም ሰው ደስታ ደግሞ ደስታዬ ነው። ደስታዬን ሙሉ የሚያደርገው ሰዎች በሰላም ውለው ሲገቡ ሳይ ነው። አለበለዚያ ግን ዜጋ አንድ ቦታ ላይ እንዲህ አይነት ችግር ገጠሙ እየተባለ እየተነገረኝ እያልኩ መኖር ለእኔ ሲኦልን መኖር ነው። ሲኦላችንን ገለል ማድረግ የምንችለው እዛም ስቃይ ውስጥ እያለን የተሻለ ማሰብ የምንችለው ቅድም ስሙን የማላቀው አስተዋዩ አበሻ ፈረንጁን ፈትኖት ፈረንጁ ራሱን ፈተና ውስጥ ከቶ መጨረሻ ላይ አስተምረኝ እስከሚለው ድረስ መድረስ ለእኔ ትልቅነት ነውና እንንቃበት። አገራችንን መውደድ የግድ ነው። አገርን ከምድር ተነስቶ መጥላት አግባብ አይደለም። አገር አልባ ህዝቦች ነበሩ። አይሁዶችን ውሰዷቸው። አይሁዶች ከ13ኛ ክፍለ ዘመን እስከ 18ኛ ክፍለ ዘመን ድረስ ግሬት ብሪቴን ውስጥ እየተሸለኮለኩ ነው የኖሩት። ምንም ህጋዊ ሰውነት አልነበራቸው። ግን የአይሁድ ትልቅ በረከት ሁለት ነገር ሁልጊዜ ይይዛሉ። አንድ እውቀት፣ ሁለት ገንዘብ። ወይ ለገንዘቡ ወይ ለእውቀቱ ስትል ታኖረዋለህ። መሽለክሎኩንም ላላ የሚያደርጉላቸው ገንዘብ ይዘው ነበረ፣ እውቀትም አላቸው። ስለዚህም ኖሩ። የመጀመሪያ ዓለም ጦርነት ሲነሳ ኢንግላንድ ገንዘብ ያስፈልጋል ነበረ። ገንዘቡ ያሉ አይሁዶች እጅ ላይ ነው። ስለዚህም አበድሩን ከጦርነቱ በኋላ እንከፍላቸዋለን አሉ። የሚኖሩት ምድራቸው ላይ ነው። ምንም አማራጭ የለም። ሰጧቸው፣ ተዋጉ። እንግሊዞች የመጀመሪያውን የዓለም ጦርነት በድል አድራጊነት አጠናቀው ሲመለሱ አይሁዶች አሁን አገር የሚያስፈልገን ዘመን ላይ ነው ያለ ነው። ስለዚህም አገር ስጡን ነው ያሏቸው። ምክንያቱም ኢንግላንድ ዕዳ አለባት፣ ብዙ ሺህ ፓውንድ ይሆናል። ክፈሉን፣ አለበለዚያም አገር ስጡን። ተደራደሩ። ኡጋንዳ ነበር ሊሰጧቸው ያሰቡት። እንግዲህ ምን ያህል ምስቅልቅል ሊፈጠር እንደሚችል ገምቱ። ኡጋንዳ በደቡብ ኢትዮጵያ በኩል ላለችው እስራኤሎች እዛ መጥተው ሰፈሩ ማለት ነው። እነሱ ነገ ጥቁሩ የባነነለት ብለው ያሰቡ ይመስለኛል። የባነነለት ደግሞ እንደገና መሳደድ፣ እንደገና ሌላ 2000 ዓመት መጠበቅ ነው ያለብን። ስለዚህም ነው ወደ ተስፋይቱ ምድር መልሱን ነው ያሏቸው። በእንዲህ መልኩ ነው እንግዲህ ብዙ ታግለው የአንደኛ ጦርነት 18 ምናምን ላይ ጀምሮ ሁለተኛ ዓለም ጦርነት መጥቶ ከዛ ነው 1948 እስራኤልን የመሰረቱት። አሁን መንፈሳቸው አርፏል። እኔ ከነሱ ይሄን እማራለሁ። ስለዚህ አንድም ቀን አገሬን ጠልቻት አላውቅም። ስርዓት አዝናለሁ፣ እገመግማለሁ፣ እተነትናለሁ። በርትተን ልጆቻችንን ማብቃትና ማስተማር፣ ከኛም ባያሌው እንዲማሩ ማድረግ፣ በተቻለ መጠን የትምህርት ስርዓታችን ደግሞ ኢትዮጵያና ኢትዮጵያዊነት ላይ እንዲያደላ ማድረግ፣ በተቻለ መጠን የምዕራቡ ዓለም እርዳታም ሆነ የምዕራቡ ዓለም የበጀት ድጎማ ለአንዴም ለመጨረሻ ጊዜ መገላገል የምንችል ከሆነ ሩቅ እናያለን። ለምንድን ነው ይህን ያህል ስደተኛ በዓለም ላይ እንዲበዛ የሆነው? ይህን ሳምንት የምንመለስበት ይሆናል። ሰላም በምድራችን ላይ ይስፈን።